አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ እና በቢዝነስ አድሚኒስትሬሽን፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118124488 ወይም በ0955040404 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ። ብሩክ እባላለሁ። አንድ ነገር ያስጨንቀኛል። ከዚህ ጭንቀት መቼ እንደምላቀቅ አላውቅም፣ ግን ዝም ብዬ እጨነቃለሁ። የምታዩቸው ጥሩ ህንጻዎችና ቤቶች ላይ አሻራዬን አሳርፌያለሁ። ምክንያቱም እኔ ጎበዝ መሐንዲስ ነኝ። ግን ምን ያረጋል? ሞደውን ስራዬን እርግፍ አድርጌ ትቼዋለሁ። ቤተሰቦቼም በህይወት የሉም። ምናልባት እነሱ ቢኖሩ ያግዙኝ ነበር። ብቻ የኔ ህይወት መቋጫ የለውም። ዝም ብሎ በተስፋ መቀጠል። ፍለጋው አያልቅም ነው ያለው ዘፈን። ህይወት ማለት በፍለጋ የተሞላች ነው። እሷን ራሷን ፍለጋ፣ የጠፋብንን ፍለጋ
ከንቱ ፍለጋ። ሄለን እባላለሁ። ትውልድና እድገቴ አዳማ ነው። አዲስ አበባ በሰው ጎርፍ መሃል ሰው መፈልግ ጀግና። ፍለጋ ፍለጋ ፍለጋ፣ መቼም ማብቂያ የሌለው ፍለጋ። መጨነቅ መጠበ ለጠጅ ብቻ ነው፣ ለጠላማ ወጉ ተወት ማድረግ ነው። ተው እንጂ ብትወስን እንጀራ ቤታል ወቃርጉት ነነ ወቃርጉት ወጉ ነው። ተወት ማድረግ ደጁ ወባከ ደጁ አንበሳዬ ደጁ ወባከ እንዳትወርቂ በላልቆ እንዳኔ አሉር እዚህ ጋር ዛጋ ወቃርጉት ደግሞ የተሸከምከው ሽሮ ብጥብጥ አንዳች በጥብጥህ ይሄ እንደውን ከፍ የሆነ ፍጥረት አይደለም እኮ አጎቴ ሄለን ማታ ጠጥታ ስለነበር ለዛ ነው። ኧረ ነው እሷ በየቀኑ እየተጋተች ትመጣለችና የቤቷ አስቤዛ ማለቅ አለበት። ይለቃ ምን ችግር አለው? ትገዛለህ። ይለቃ አንዳች ጨርስህ ይሄን ከፍ የሆነ ፍጥረት ስማ። አመት ላልሞላት ተከራይ አስቤዛ ማመላለሱ ምንም አያዋጣም። መቼ አመላለሱ? የበላኸው ይመለስ። እየመጣሽ ተኝ ሄደ ለዛ ይሄ ነው እየርኩ ነው ይችላል። ውዴ እኔና አንቺ ከተለያየን ድፍን 2 ዓመት ሞላን። አስበሽዋል? ሳላይሽ ሳታይኝ 730 አስጠሊታና አስቀያሚ ቀናት። ሰው ለካ ሲርቁት ፍቅሩ ይጨምራል። የማታገኘውን ሰው መጠበቅ ትርፉ ጸጸት ነው። እሷ ላትመለስ ሄዳለች። ከዚህ በኋላ ሀዘን ይበቃል። ወድጄ ነው ማዝነው። ማንም ሰው የኔ ስሜት አይገባው። እርሳት ተዋት ትሉኛላችሁ። እኔ ግን እስከ መጨረሻው ድረስ ጠብቃታለሁ። መለስ ብለህ ስለ ራስህ አስብ። ከዚህ በኋላ የማይመለስን ሰው ማሰብ ትርፉ ኪሳራ ነው። እሷ እኮ ሁሉ ነገር የነበረች። እሷ በሰላም እንድታርፍ ከፈለክ አግባ። አልችልም። ትችላለህ። አልችልም። ትችላለህ። አልችልም። ይህን ነገር ማድረግ አልችልም። አልችልም። አረ ደጅ ቶሚ በእናትህ ዛሬ ለራሴ ያሞኛል። እንኪ እንጠጪ ይሻልሻል። ይሄን ስትጠጪ ይሻልሻል እንጂ። አረ ደግሞ እኮ ሽሮ ፍትፍት ነው የሚባለው። ይሄ ይቅርብኝ። አይደለም አጎቴ ሽሮ ተበጥብጦ ነው ሲል ሰምቻለሁ። እንጂ ጠጪ። ለምንድን ነው ሁሉ ጊዜ ጠጥተሽ ሰክረሽ የምትመጪው? ያምሻል እኮ ላንቺ ብዬ ነው። ያምሻል፣ ይጎዳሻል። አውቃለሁ። ለምን እንደሆነ አንድ ቀን እነግርሃለሁ። እንዴ ዛሬም እኮ አንድ ቀን ነው። ልክ ነህ። እሺ እንቺ ጠጪ። አረ ደጁ በእናትህ ተወኝ። ማታ ጠጥቼ ጠዋት ጠጥቼ ይሆናል። ካልጠጣሽ እኔም ከዚህ ቤት ንቅንቅ አልልም። ደግሞ ምንድን ብዛቱ? ይጣፍጣል አይደል? አረ በእናትህ ደጁ ተወኝ። በኋላ ደግሞ ቀሪውን ትጠጫለሽ።
አንድ ነገር ቢለው ነው እንዴት እንደምጠላው እኮ። አንተ ልጅ ሰው አታስቸግራል አልኩህም? አላስቸገርኩም እኮ። ወዴት ምን ትቅለሰለሻለሽ? ይቅርታ ፓፓ። ያንቺ ይቅርታ እንደው ዘላለም ማለቂያ የለውም። ሰሞኑን እከፍላለሁ። ምኑን? የቤት ኪራይ ስላልሞላልኝ ነው ትንሽ። አይ ልጅ ሄለን፣ አይ ለገንዘብ ማታ ትንሽ ረበሽ። አዎ ይሄንን ማወቅሽ መልካም። ይኸውልሽ ልጅ ሄለን፣ እኔ ይሄንን ቤት ሳከራይ ገንዘብም ክብርም ፈልጌ አይደለም፣ ሰው ፈልጌ ነው። ደግሞ አንቺን እኔ እንደ ልጄ ነው ማይሽ። መወለድ እኮ ቋንቋ ነው። ምን አለው ብለሽ ነው? ሲያምሽ እኛ ራሳችን እንታመማለን እኮ። ይሄ መጠጥ ደግሞ ምንም አይፈጥርልሽም፣ ምንም አይሰራልሽም ልጄ። ጉበትሽንም ይጎዳዋል እባክሽ። እሺ ጋሽ ይቅርታ። እየመጣኝ ዳውንጆ አንተን እንደው ዘላለም እንደው ማትሻሻል ሰው የዲላለ ካይሆንክ ሰው ምን ቢያረጉ ነው የሚሻለው? እንካፍ ጭንቀት፣ መከራ፣ ትካዜ፣ ፍቅር፣ ደስታ መቋጫ የሌለው የዚህ ዓለም ውጥንቅጥ። ደስታ ግን በዚህ እንደ አሸን በሞላበት ዓለም ውስጥ ብቻውን ይኖራል። ሾካካ ተራልኝ አኩት ወንድም እንደ ልማድ ሄድና ጠብቃት። እኔ ግን አንድ ቀን እሷ የምትጠጣውን መጠጥ እጠጣለሁ። እስቲ መጀመሪያ ሽሮህን ጠጥታ ጥገብ። እየመጣሽ ተኝ። አንተ ልጅ እንደው አሳስተህ ነበር እኔንም እባክህን እንደው ራጎቴ ተው እንዴ! እሱ ነገር ይገላል አላልክም? እንደው ለዚሁ ልብህ ነው አይደለም? ገልቱ የሰው ገልቱ ያኔ ወደዛ ሂድ። እሺ ሄርዛ እሺ ምንም እንደው አሳስተህ ነበር።
ማትታይ ባልቶሽ ምን ታመጫለሽ? ኧረ ማካበድ ምን ታካብዣለሽ? ምን አልከኝ? አላውቅሽምማ። ምን ታካብዣለሽ? አንተ ሴት ልጅ እንደዚህ ማናገር ክብር ይመስላል? ምን አገባ? ምን አገባ? አዎ ብታውቀው ሴት ልጅ እናትም እህትም ሚስትም ናት። እሺ ደጁ እንዴት ነህ? አንተ አታናግረኝም እንዴ? ካላናገርክኝ ሄዳለሁ ወደ ስራዬ። ደህና ዋይ። ዛሬ ደግሞ በጠዋቱ ምን ሆነ የተነጫነጭከው? አሳያለሁ። አይገርምም? አንተ ደግሞ እስከ ዛሬ ወንድ ሆነ አሳያለሁ። እሱን ለእሱ ሂድና አሳየው። ሰንዝር አሳየን ዛሬ በእናትህ። ብንቀላቀል ሳይሻል አይቀርም። እንችላለን። ቺርስ። ምን ያርክሽ? እየጸለይኩ ምን አይነት የቀሽን ጥያቄ ነው የምትጠይቀኝ?
እሺ ቀስ ብለሽ ጠጪ። የመጣው ልትመክረኝ ባልሆነ በእናትህ ቀስ ብለን ብንጠጣ ይሻላል ብዬ ነው። እነሱ እንዳልጫበላቸው ማለት በእናትህ አሳየኝ። እጂ እንደዚህ ልደቅስ ነው። እሺ ቀስ በይ። ልደቅስ ልሂድ መሰለህ። ደህና መሻችሁ። ሰላም ሰላም። በቃ ሸኝ ቤት አያደርስም ይባላል። እሺ በርላይስ ስለ ሁሉም ነገር ግን በጣም ነው የማመሰግነው ከልቤ። ቻው። ለማንኛውም ራስሽን ጠብቂ። መግባትን ማለት ነው። መግባትን መፍተህ ንገረኝ። እሺ እሺ። እንዴ ከመቼው ገባ? ግባ እንዴ። ባይ ደጁ ቆማል ጋር ደጁ ገባላ አንተ ተጅቶኝ ያፈለጠኩ ገደ ይሄን እኮ ይዤልሽ መጣሁ። ትናንት እኮ ምንም አልጠጣሁም። ደጁ ደህና ነኝ። ጨጓራሽን እኮ ያምሻል ብዬ ነው። ሌላ ቀን ጠጣለሁ። ጨጓራሽን ያምሻል። ደጁ ሌላ ቀን ጠጣለሁ። ለምንድን ነው የምታናድጂኝ? ተይ ግን ተይ ጠጪ። ሄሎ። አቤት። ሰላም ነው? ክብሩ ይስፋ ልበል። ማታ በሰላም መግባት ክን ለማጣራት ነበር። ጎበዝ ጠያቂ ነሽ። አሁን ነው የሚጠየቀው ማለት? ለማንኛውም ሰላም ገብቻለሁ። እሺ ቻው። ምን ሆነሃል? የዛሬውስ ጫን ያለ ነው። ቁርስ ብላ እንጂ። አልበላም በቃ። መቼ በላህና? ባልበላም በቃ። ተመስገን ነው። እንዲሁ ወደፊትም ቢበቃህ። ይኸውልህ የቤቱም ሰብል እረፍት ያገኛል። ይሄም ሽሮ ራሱ ማመላለሱ ቢበቃህ። እሱንማ አላውቀውም። ስማ ደግሞ አታኮርፍ። ስታኮርፍ ምን አስታወስከኝ መሰለህ? ወጣት እያለሁ እጮኛዬ እንዲህ ስታኮርፍ ሰብል ላይ ነበረ አድማ የምታደርገው። ታዲያ እሷን አባብሎ ለማብላት ያለው መከራ አቤት አቤት አቤት! ተራራ የመግፋት ያህል ከብድ ነበረ። አቤት አቤት አቤት! እንደው አኩርፋ ራሱ ያላት ውበት እኮ ብታያት። እየመጣሽ ተኝ አታ እንደው
ከአንቺ ጋር ያለኝን ጊዜን ማንም እንዲሻማብኝ አልፈልግም። ግን ደግሞ ብቻዬን ከበደኝ። ብቸኝነት ይበቃል። ሰው እኮ ለሰው መድኃኒቱ ነው። አንቺ አለሽልኝ እኮ። እኔ እኮ ላለመለስ አንዴ ይጃለሁ። እንደሱ አትበይኝ። አንቺ ሁሌም ከጎኔ ያለሽ። እዚህ ጋር ሞቅ አድርጉት። እንዴት ነው ሞቅ ላድርገው? ልቀይረው? ይቀር ረበሽኳችሁ እንዴ? አረበሽኩም ግን ድብቅ ነህ። ምን ነው ገማች ነኝ አልሽ? አይ ገማች፣ እኔ ገማች አይደል? እኔ ፈላጊ ነኝ። ፈላጊ ዝም ብዬ ልፈልግ ፈላጊ ነኝ። እናንተ ግን ድብቅ አይደለም። ምሬን ነኝ እንዴ? ድብቅ ነኝ አይደለሽ? ነኝ ወይ? አይደለሽም። ጨከበ አይደለሽም። ሰካራ ወይ ለምን ነው ለብቻ የሚጠጣ? ዛሬ መሽቷል። ግቢ፣ ነገ እነግርሻለሁ። አያህ አይደል? አያችሁ አይደል? አይታ ድብቅ ነህ። ተናዳ ገዛ ሰፈር የመታየኝ በሰላም የምትኖር መስሎ ነበር። እስቲ አሁን ወንድ ኮንከና ነክ ደጅ ሽሮ ከሆነ አስፈጭቻለሁ አለኝ። ልጅ ሄለን እኔ ነኝ። አቤት ጋሼ። ነይ እስኪ አንዴ የማጫውትሽ ጉዳይ አለኝ። ኪራይ ከሆነ አዘጋጅቻለሁ ጋሼ። እንደው ልጅ ሄለን እንደው ይሄን ነገር ተይ ብልሽ እምቢ አልሽኝ አይደለም? በይ ነይ፣ ለሌላ ጉዳይ ነው የምፈልግሽ። እሺ ጋሼ መጣሁ። ቆይ የኔ ፍቅር፣ ዝም ማለት ነበረብኝ? ከአንድ ነገር ቢያደርጉስ? ታዲያ አንቺ አይደለሽ እንዴ ሴት ልጅ እህት ናት፣ እናት ናት፣ ሚስት ናት፣ በአጠቃላይ ሀገር ናት ያልሽኝ? ቢሆንም መጠንቀቅ ነበረበት። ልጅ ሄለን አንቺ እኮ የልጅ ያህል ነሽ። አምሽተሽ ስትመጪ እኔም ደጁም ምን ያህል እንደምንጨነቅ ብታይ እኮ። ጋሼ ስላስጨነቅኳችሁ በጣም ይቅርታ። አስተካክላለሁ። ደህና ይኸውልሽ፣ የሰው ልጅ በዚህ ምድር ላይ ሲኖር ብዙ ነገር ችሎ ነው፣ ብዙ ነገር። ግን ለሁሉም ነገር መጠጥ መፍትሄ አይሆንም። ትርፉ መቃጠል ነው። እሺ ጋሼ። አንቺ እኮ ምንም እኮ በጥባጭ ብትሆኚ ውስጥሽ እኮ ንጹህ ነው እኮ፣ ውስጥሽ ንጹህ ነው። ለዚህም ነው እኔም ደጁም አምሽተሽ ስትመጪ ቁጭ ብለን የምንጠብቅሽ እኮ ለዚህ ነው። እሺ ጋሼ አመሰግናለሁ። ምንም አይደለም። ደጁስ? ደጁ ውስጥ ነው። ውስጥ? እሺ እሺ ጋሼ። አቤት። አልከፍት። ምንድነው
ሆንከው? ምንም ሰሞኑን ላቀራቅ እያልከኝ ነው። በተለይ ጧት ምን ሆነሃል? አሁን ሂጂ ስራ። በኋላ ካልጠጣሽ እነግርሻለሁ። ስራንተ ምንም ነገር አታውቅም። ስለ ህይወት ስለ ስራ እኔ ምንም የተለየ ነገር የለኝም። መውጣት፣ መጠጣት፣ ከዛ መግባት። ኮንስትራክሽን ነበር የምሰራው። እሱንም አሁን ትቼዋለሁ። ለምን? በግል ምክንያት። ይቅርታ ማውራት ማስፈልገውን ነገር አስወራው እንዴ? ችግር የለውም። ዛሬ እንዲያውም ይደብራል። እባክህ እንውጣ፣ የሆነ ቦታ እንሂድ። መቼም በዚህ ሰዓት መጠጥ ቤት እንሂድ አትይኝም ማለት ነው? አይደለም፣ የሆነ ጸጥ ያለ ቦታ እንሂድ። ጭራሽ የሌለበት ናንጂ እሪያ ተው። ስማ፣ ጧትም ማታም ቤት ውስጥ ዕቃ ከምትሆን ወጣ በል። አየር ስትቀበል የሚያምህም ሊተውህ ይችላል። ምን ማለትህ ነው? ረዳዳዳ እኔ የምልህ አጎቴ፣ ለምንድን ነው ስለ ሄለን ሳስብ ደስ የሚለኝ? ጥሩ ልጅ ስለሆነች ነው። ልክ እንዳንተ ማለት ነው። አዎ፣ እኔም ጥሩ ከመሆኔ የተነሳ መሬቷን ራሱ ስረግ እሳሳላታለሁ። የመጣች በኛ አለ። እንደው መቼ ይሆን የሚሻለህ አንተ? አይ እንደው ዘላለም የሞኛ አለቃ ሆነ ትኖራለህ። ኧረ እንደው ምን አይነት ነገር ነው ባካኝ? ለምዶብኝ እኮ ነው አጎቴ። አይ ተቆጣጠሯ። እሺ እቆጣጠሯል። አያቸው አይደል? ሲከፋኝም ደስ ሲለኝም ሁሉም ምስጢር የሚነግራቸው እነዚህ ወሬኛ ዛፎች ከዛች ፕሮሰሪ ቀጥሎ ማለት ነው። ዝም ስለም ብዙ ሳውራም በደንብ ይሰሙኛል። አይገርም? በጣም ደስ የሚል ስፍራ ነው። ማታ ስለ እናት ስታወሪ ሰማሁ ልበል? ታሪኩ ብዙ ነው እባክህ። እናቴ በልጅነቴ ነው ከአባቴ ጋር ጥላኝ ወደዚህ መጣሽ ተብሎ የሰማሁት። እዚህ መጥቼ እሷን ለማግኘት ብዙ ብጥርም ምንም ፍንጭ የለም። አንድ ቀን አገኛታለሁ ብዬ ተስፋ አድርጋለሁ። ፈጣሪ ያውቃል። ምርጫሽን ግን በጣም ወድጄዋለሁ። አመሰግናለሁ። አመሰግናለሁ። አየሩ በጣም ነው ደስ የሚለው አይደል? ሁልጊዜም እዚህ ስመጣ አዲስ ነው የሚሆነው። ብዙ ጊዜ ሰዎች ሲከፋቸው ወይ ብቸኝነት ሲሰማቸው እንደዚህ አይነት ቦታ መምጣታቸው የኔ ምርጫ ነው። አመሰግናለሁ። አንተ ግን የሰው ታሪክ ማስወራት ትችልበታለህ። ስላንተስ? ስለኔ በደንብ ስታውቂኝ ትረጅኛለሽ። ተው እባክህ፣ አልፈልግም። ከአንተ ጋር ሰውን ችግሬን ከረሳው በቂ ነው። ደስ የሚል ቦታ ይዘሽ መጥተሻል። ስለ ታሪክሽ ነገርሽ። እኔም ደግሞ ደስ የሚለኝ ቦታ ልጅ እነግርሻለሁ። እርግጠኛ ነኝ እዛሽ ግሮሰሪ ነው።
እሺ ትንሽ እንሂድ። ኩለቱ ሲደባደቡ አንተ ኮንበት አልነበርክም እንዴ? እንዳትወቂሽ አለፍክም ችግር አንተ ቆይ ለምን ራስክ ብትደብቃ በቅርቡ ታውቂኛለሽ። በቅርቡ ታውቂኛለሽ። አሁን እንዳትወቂሽ ግን ቆይ አንዴ ብቻ አንዴ ቆንጆ ነገር ነው አንቺ ሞቅ አርጉት እዚህ ጋር እዛ ጋር ቀን እንዳሉ ከዚህ ልጀምር አንቺም አይ አንተ ልጅ ወዴት ነው የምትሄደው ሲመሽ? ቆንጆ ነገር ልበል ማለት ግምት። እሺ እኔ ደግሞ አንቺ ቆንጆዬ ነሽ አልኩሽ። ያርፈግባ አሁን ማመሰግን ይኸው መጣች እሷ። መጣች ና ግባ አንተ ደጁ የኔ ወንድም ምንድነው እሱ ነገር? ላታስቸግረውትሽ ለምንድን ነው ሁሌ የምታስቸግረት? እሱ ነገር አውርደውና ቀስ በል። ዝም በል አላወርድም። ቀስ በልና እሱ ነገር ጣል። ይኸውልሽ ነው በእርግጥ ልጅቷ ጥሩ ልጅ ነች፣ ግን እኔ በቃኝ። ትናንትና እኮ ለጥቂት ነው ከሞት የተረፍኩት። ፍቅር እኮ አይሞትም። ደጋግ ልቦች ደግሞ ጠባቂ መልአክ አላቸው። አንተ ደግሞ ከነሱ መሃል አንዱ ነህ። እንዴት መሳሪያን ያህል ደጅ ድረስ ተይዞ ወጣል? ነውር አይደለም እንዴ? በዚህ መሳሪያ ሰው ብትገልስ ማን ነው የሚጠየቀው? ንገረኝ እንጂ ማን ነው የሚጠየቀው? እኔ ራሴ አይደለሁም እንዴ? በኖርኩበት በተከበርኩበት ሰፈር ልታዋርደኝ ነው አንተ? ለምንድን ነው እንደዚህ የምታረገው?
አላወኩም አጎቴ ወይኔ ከዚህ በኋላ ወድቆ እንኳን ባይ አላነሳም። ኧረ እባክህ ወድቆም ባገኘው አላነሳውም እንዴ? ድጋሚ ልታነሳው ትፈልጋለህ እንዴ? የሎ ሲያንሳህ ይሄ ምን እንደው የሞኞች አለቃ ምን ቢያደርጉት ነው የሚሻለው? አምላክ ሆይ እንደው እሺ ይላል እንጂ ደግሞ የሚያሽሽህና እሺ ትላለህ እንዴ? ደግሞ በላና ውጣልኝ ነው እኮ የምልህ ውጣ። እቺ ቦታ ደግሞ ወዳታል አይደል? ምን ሆነሃል? ምንም። ከዘመዴ ጋር ስላየኝ ተናደድክ እንዴ? እኔ እኮ ስለሚያስቸግርሽ ማታ ባጎቴ ሽጉጥ አባረርኩት። ምን? አዎ አባረርኩት። ያስቸግርሽ የለም አታረገው። አርጌዋለሁ። ያማል እንዴ? አያመኝ። አርጌዋለሁ ይለኛል እንዴ? ሄድ ከዛ እጭ እንዴ? ይላንቺ ብዬ ላስታግስልሽ ብዬ በተከበርኩበት ሰፈር ይምጣኝ አለቀው እገድለዋለሁ። እሺ እኔ ልጁ እኮ የመጨረሻ መሬ ነው ይብራብን እኮ ለኔ በሰፈሩ መተው ነው የሚበራበት። አለቀው እገድለዋለሁ። እሺ እገድለዋለሁ። እኔ ይቅርብ የምልህ በተከበርክበት ሰፈር እንዳያዋርድ ብዬ እና ዝም ብዬ ልየው ተመትቼ ዝም ልበል? አለቀው እገድለዋለሁ። እሺ እና ምን ታረጋለህ? በቃ አሁን ዘወር በልልኝ ከዚህ ሂድልኝ። ደግሞ ና ደግሞ እንደ ልማድ ሽሻለሁ። ነግሬሃለሁ። ለአንተ ነው ተመልሼ የምመጣ። እኔ አልሸሽም፣ ግን ልጁ የመጨረሻ ይጎዳና። በቃ ነግሬሃለሁ። እሱ ለኔ ተወው። ኦኬ በጣም ይቅርታ። አልጎዳህም አይደል? አይ ደህና ነኝ። ጥይት ቢኖረው ግን አልቆልኝ ነበር። ቆይ ግን አንቺ በምን አወቅሽ? ልጁን ታውቂዋለሽ እንዴ? አውቀዋለሁ። ያ አከራዩ ሰውዬ ወንድማቸው ልጅ ነው። ደግሞ እኮ ራሱ ነው የነገረኝ። በእናትህ የምታስቸግረኝ መስሎት መሰለኝ። አብሮን ስላየን ነው እንደዛ ያደረገው። አዎ በእናትህ ብሩኬ፣ እህት ስለሌለው ወንድም ስለሌለው ምናምን በጣም ነው ሰው የሚወደው። እንዳትቀየመው እሺ? አይ ችግር የለውም። አሁን እሱን እንተውና ስለ እናትሽ የፈለጋ ጉዳይ ስለሱ ላወራሽ ነው የመጣሁት። አዎ የተጠፋፉ ሰዎችን የሚያገናኝ አንድ ማቀው ድርጅት አለና እዛ ከመሄዴ በፊት አንቺ ጋር ያሉ አንዳንድ መረጃዎችን ለመውሰድ ነው የመጣሁት። ምን አይነት መረጃዎች? ቁጭ በል እስኪ። እሺ ቁጭ በል ኦኬ። ልክ ወይም ደግሞ ስም አለ አይደል? ይሄ በጊዜው አድርገውት የነበሩት ነገር የሆነ ምልክት ነገር ቢኖር። ፎቶ አለኝ። ፎቶ አለ። ጥሩ። እሱ ቀስ በኋላ ጠግበህ የሰው በሽጉጥ ካልደፋው እንዳትል እንጂ አይባልም። ምንድን ነው ግን ወደ ውስጥ የነቢጤን ፌስታል ይዞ ቆሟል እንዴ? እየመጣሽ ተኝ። እንደው ምን አይነቱ ጅል ነህ እባክህን። እንደው ምን አለ ቀስ ብለህ ብትበላ። ያንተው አይደለም የት ይደርስብሃል? አጎት ግን ለምንድን ነው እየመጣሽ ተኝ የምትለው? ለምንድን ነው እየመጣሽ ተኝ የምትለው? እስቲ የማይናገረውን መጀመሪያ ብላ። ስማ አሁን የዚህን ትርጉም ብነግርህ ደግሞ ቀጥታ ይችኑ ይዘህ ሄደህ ውጭ ተናግረህ እኔን ታሰድበኛለህ።
ሽሮ ግዛ። ያን ሁሉ ሽሮ ጨረስከው? ባለፈው እኮ ልነግርህ ብዬ አብሬ እኔንም ትበጠብጠኛለህ ብዬ እኮ ፈርቼ ተውኩ አይደል? ወይ ጉድ! ታዲያ ምን ይሻላል? ወይ በርበሬውን ትሞክረው? አይ እሱ ያቃጥላል። ታዲያ ወይ የጤፍ ዱቄት ይሁና? አይ እሱ ሲጋገር አሪፍ ነው። የሚጋገር ነገር ይጋግርህ። ይጋገር ጣም እየመጣሽ ተኝ አንተ ኢጆ ዘና ጠርቼው ልምጣ። ደጁ እገባለሁ አጎቴ። የሆነ ነገር እንዳትሆን ብዬ እኮ ነው። አሁን የሆነ ነገር ቢፈጠርስ ምን ታመጣለህ ልጄ? ለምን ምን አላመጣ? ቆይ ባትመጣስ? ብታድርስ? በስመ አብ ወወልድ ወመንፈስ ቅዱስ። በል አሁን እሺ ቤት ግባ። ለማንኛውም ግቢ ሆነህ ጠብቃት። ሙቅ ካረክ በኋላ ብሩክ ምንድን ነው ያደረገው? ማለት የቀለድክ መሆን አለበት። እንዴ ልታረክስ ነው እንዴ? ዲስኮን ድረስ መጠጣት አልነበረብኝም። እንደዚህ እኮ ማለት ያለብኝ እኔ ነበርኩ። እንድትይኝ ሳይሆን ቃል አልነበረም። የምን ቃል ነው? ብነግርሽ አይገባሽም።
አሁን እሷስ እንደው ምን ማለቷ ነው? አይ እንደው ምን አይነት ነገር ነው ባካችሁ? እንደው እስቲ አሁን የት ተብላ ስትፈለጋለች? አይ ለምን ገብተህ አተኛል? ግባና አረፍ በል። እንቅልፉ ነው እኮ ሰው ይጨነቃል ብላ ማሰብ ነበር። በሰላም ግን አይመስለኝም። ብቻ አንድ ነገር ትሁንና ገለዋለሁ። ልጁ ደግሞ ማንን ነው? አንተ አታውቀውም፣ እኔ ነኝ ያየሁት። በል ይኸውልህ ግባና አሁን እረፍት ስታደርግ ነው የሚሻልህ። አረፍ በል ግባና ግባና ተኛ። አላርፍ እንዴት አይነት እንደው ስማ የሰፈር ልጆች አነጋግሬ ጨርሻለሁ። እሺ ብሎኝ እርሚያስም እየመጣ ነው ያለው። ስለዚህ የማርገው ነገር ታርጋለህ። ነግሬሃለሁ። እሺ ፒስ ጓደኛ እንደ ቀለደብኝማ ቀልዶ አይቀርም። እገድለዋለሁ፣ አሳይሃለሁ። ደግሞ ይሄ ሚስጥር ከሌላ ሰው ልስማው ተመልሼ ነው ላንተ መገድል። አረ ጓደኛ አትተማመኝብኝም? በቃ ነግሬሃለሁ። እሷ ሁሉ ነገር የነበረች ዛሬ ግን ለመሸኘት ፍላጎት ያለሽም አትመስይም። እኔ እኮ ባሌ ደስ ይለኝ ነበር። ዛሬ እንደውም ድብር ብሎኛል። ልቅፍ አድርጌሽ ቡል ደስ ይለኝ ነበር። ስራው ለመግባት አልፈለኩም። አትዳቀር፣ ያው ግዴታ ነው። ማታ ደግሞ አሪፍ ራት ሰርቼ እጠብቃለሁ። ዛሬ ማናችን ልደት ነው? የማናችንም የማን ይሆናል ታዲያ? ምንድን ነው? ሰርፕራይዝ ነው። እኔ ሰርፕራይዝ እንደማልወድ ታውቂያለሽ አይደል? ካልነገርሽኝ ከዚህ ቤት አልወጣም። አልነግርህም። ማታ ስትመጣ ብቻ በጊዜ ና። አኩርፌሽ ልሂድ? እሺ፣ ግን ባንቺ አልጨክርም። ውድድ ነው ማድረግሽ። እሺ፣ ደግሞ ራስን ጠብቅ። እሺ እኔ ቆንጆ። ወየኔ ፍቅር ወረቀትን እኮ ረስተው ሄድክ። የኔ ነገር ረሳሁት አይደል? በቃ መጣሁሽ፣ መጣሁ። ቆይ አትምጣ፣ በቃ እኔ እየመጣሁ ነው። እሺ እሺ የኔ ቆንጆ ነይ። ያ ክልፍልፍ ሹፌር ሁሉ ነገር የነጠቀኝ። ከዛ ጊዜ በኋላ ነው መጠጥና ብቸኝነትን ጓደኛ ያረኳቸው። ሁሉም ነገር ለበጎ ነው ብለኝ? አዎ በቃ ሁሉ ነገር አዘጋጅቼ ጨርሻለሁ። ዛሬ ግዳጃችን ጨርሰን ለሶስት ቀን አንገናኝም፣ ፖሊስ እንዳይከታተልን ማለት ነው። ደግሞ የሰፈር ልጆች እንዲመጡ አድርጓቸው። እሺ እሺ እሺ፣ ተስማምተናል። በቃ ሂዱ። ደጁ እባክህ ግባና አረፍ በል። ቅድም እንዲያ ሲያንገላጅህ አልነበረም? ምን አለ ገብተህ አረፍ ብትል። እሷም እኮ እንደው ሰው ያስባል ብላ መጨነቅ አልነበረባትም። ደህና አደራችሁ። ምን ነው ልጄ? ምን ነው ልጄ? ምን ነው ምን አረግልሽ? እዚህ ቦታ ነኝ ያለሁት ብለሽ ስልክ መደወል ማንን ገደለ? ጓደኛዬን እኮ አሟት እሷ ጋር ድሬ ነው ጋሼ። ለዛ ነው ይቅርታ። ይሁን እስቲ እንግዲህ ምን ይደረጋል። እኔም ደጁም እንደው ስንጨነቅ እኮ ነው ያደርነው ብታይ። ሌሊቱን ያደርን መሰለሽ እንዴ? ይቅርታ ጋሼ። እኔ ግን የት እንዳደርሽ አውቃለሁ። ባለፈው ያየሁት ልጅ ጋር ሊያደርሽው አውቃለሁ። እንዴ ደጁ ባለፈው ልጅ እኮ ዘመዴ ነው ብዬ እንዴ?
ዘመድ እኮ ነው። ኧረ እባክሽ አጎቴ የሞኛ አለቃ ሲል እውነት መሰለሽ እንዴ? አውቃለሁ እኮ አውቃለሁ። ልቀቂኝ፣ አትንኪኝ፣ አትንኪኝ። አንቺን ማንም ሰው እንዲነካ አልፈልግም። አሁን እንደናፈቀች ልነግራት እየሄድኩ ነው። በዛ ላይ ደግሞ እናቷን አብረን እንደምንፈልግ ሁሉን ነገር ከጎኗ ሆኜ ልካፈላት እንደምፈልግ እነግራታለሁ። ተነስተልኝ ሄለን ትኖራለች? ሄለን እሺ፣ ና ግባ። እሺ ቤቷን ና ግባ። እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ከዚህ በኋላ አጠግቤልሽ ተኝተሽ ነው ያገኘሁሽ። እሺ ምንም ነገር ለማስተባበል እንዳትሞክሪ። በቃሽ። ምንም ነገር እንዳታወሪ ማፍታ ብሩኬ ምን ሆነህ ነው? ምን ፈለግሽ እኮ እንዳዳምጠኛ። ምንድነው የምሰማሽ? ይኸውልሽ አንድ ሰካራምና ራሱ የጣለ ሰው ምንም አያደርግልሽም። ደግሞ አንድ ነገር ልንገርሽ፣ ሴሰኛ መሆንሽን እንኳን መገመት ነበረብኝ። በኋላ ስልኬ ላይ እንዳትደውይ። ደግሞ አንድ ነገር ልንገርሽ፣ ሴሰኛ መሆንሽን እንኳን መገመት ነበረብኝ።
ሴሰኛ መሆንሽን እንኳን መገመት ነበረብኝ። በአይኔ በብረቱ እኮ ነው ተኝቶ ያገኘዋቸው። አይ እንደሱ አይደለም ስልህ ቆይ እኔ የምልህ እኔ አባታ አሁን በዚህ እድሜ ሁለት ጸጉር አብቅዬ አንተን መዋሽ ሰው ነኝ? ታዲያ ተኝታ አብሮ ተኝቶ ያየኸው ልጅ የኔ ወንድሜ ልጅ ነው። እኔው ቤት ራሴ ነኝ ያሳደግኩት። ያለ ወንድም ያለ እህት ብቻውን ነው ያደገው። ገር ልጅ ነው ብታይ፣ ሆዱ ምንም የለውም። ገር ልጅ ነው እና እሷንም ታዲያ አሁን እንደ እህቱ ነው የሚያያት። ታዲያ እሱ ልጅ ራሱ እኮ ነው በቀደም በሽጉጥ ይገባኛል። መች አጣሁት ብለህ ነው? መች አጣሁት? ልጁ ገር ነው፣ ገራገር የዋህ ነው። ምንም ሆዱ ውስጥ የለም እኮ የዋህ ቂል ልጅ ነው እኮ። እኔ እኮ እውነቱን ነው የምነግርህ። ይልቅ ይቅር በልና ፍቅርህን ውሰድ፣ ደስታህንም አጣጥም እና ደግሞ ማታ እቤት ራት ጋብዣለሁ። አደራ አደራ። እሺ ይኸውልህ ራቱም እኮ እኔ ቤት ነው የምጋብዝህ። እሺ አደራ። ታዲያ አልቀር እንዳው እንዳትቀር በእውነት አደራ። ደርሶ ስለመጣለሁ። እሰይ እሰይ። ሰላም ዋል፣ ሰላም ዋል፣ ሰላም ዋል። ለማንኛውም ማታ ቤት እመጣለሁ። እኔ መቼም እንደ ዛሬ እንዲህ ተደስተሽ አይቼ አላውቅም። ጋሼ ልጁን በጣም ነው የወደድኩት። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ይህንን ደስታ ደግሞ ማጣት አልፈለግኩም። ጎሽ ይኸውልሽ፣ ንገሪው ይኸው የተደበቀ ፍቅር የጥላቻ ያህል ነው። መውደድም ማፍቀርም አያሳፍርም። ይኸውልሽ ፍቅር ከንጹህ ልብ ነው የሚመነጨው። ጥላቻ ደግሞ ከክፉ ልብ ነው የሚወለደው። ስለዚህ ሲመጣ ንገሪው። አሁን ምን ጎደለ? ምንም የጎደለ ነገር የለም አይደለም? በቃ አረፍ በሉ። እንግዳው እስከሚመጣ ድረስ አረፍ በሉ።
አይቀርም ብዬ ተስፋ አድርጌ ብሩኬን አላውቀውም ማለት ነው። እስቲ ደግሜ ደግሞ አነጋግረዋለሁ። አይ ጋሽቱ አታናግረው፣ እድሌ ነው። ምንድነው እንዲህ አይነት መዋረት? እጭ እንደው የዛሬ ዘመን ልጆች ደግሞ ገና ምኑንም ሳትይዙ ተስፋ መቁረጥ። ምኑንም ሳትይዙት አልከሽ። ደግሞ እኮ ነግሮኛል እኮ ተነጋግረን እመጣለሁ አልቀርም ብሎልኛል እኮ በእጅ። በዚህ በእድሜ ዘመኔ እንደው ቃሌ ታብሎ ታጥፎብኝ አያውቅም ነበር እኮ። እንዴ ይሄ ፎቶ ምን ነው ይሄ ፎቶ ጋሽ? የዛሬን አያድርገውና እንዲህ ሳልደክም እርጅና ሳይጫጫነኝ በፊት ባለቤቴ ነበረች። ከክፍለ ሀገር እንደመጣሁ ነበር ያገኘኋት። እንዴት አይነት ቀና ሴት ነበረች መሰለችሽ! ምን ዋጋ አለው? ሞት መጥፎ ነገር ነጥቆ ወሰደ። ጠፍታ እዚህ ነው የመጣችው ያልከኝ? እድሜ ልኬን ስፈልጋት የነበረችው እናቴ በሕይወት የለች? ምንድን ነው የምታወሪው የኔ ልጅ? የጽጌረዳ አንዷ ልጇ እኔ ነኝ ነው እንዴ የምትይ? እንዴ እስክትሞት ድረስ እኮ ከአፏ ነጥላሽ አታውቅም እኮ። አቤት አይ ፈጣሪ፣ አቤት ያንተ ስራ፣ ያንተ ስራ አምላክ ሆይ። አይ 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 አንዴ ልጄ ማነው ትርሶ? የት ነው ያለሁት? መንገድ ላይ ወርቅ አግኝቼክ ነው። የት? ቤተክርስቲያን ነው ወርቅ ያገኘሁት። አንገቴ ምንድን ነው የሆንኩት? በጣም እያመመኝ ነው። ተጎድቻለሁ? አይ ምንም ነገር አላየሁብም። ቆይ ማነው እንዲያደርገኝ? እንጃ ወርቅ አገኘሁ አመጣሁ። አገኘ? አይ አላገኘሁትም እባክሽ። ሰዎች ጎረቤቶቹንም ጠየቅኩኝ፣ ማንም አየነው አላሉኝም ዛሬ። ማታ ቤት እንደምሽው ደጅ ስለተናደድሽ ለሱም ይሆናል ብዬ እኮ። አይ
አጎቴ ጋር ስታወሩ ሰማሁ። አጎቴ አባትሽ ነው እንዴ? አባቴ እኮ በህይወት የለም ደጁ። ጋሽ እንጀራ አባቴ ሞሉ ነው። ያው ደስ ይላል። እህቴ ነሽ ማለት ነው? ድሮም እኮ ወንድሜ ነው። ልጁ ሲመጣ ይቅርታ ጠይቀዋል። ከመጣ ጠጪ። ይሄ ነገር ይቅርብ አይደች። ደስ ብሎኝ የለ ጠጪ። እናት እንግዲህ ድናል፣ እግዚአብሔርም አትርፈዋል። መንገድ የተቃና ይሆንልህ፣ በሰላም ግባ። አሜን አሜን። እርሶም ከእግዚአብሔር በመቀጠል ህይወቴን ስላተረፉልኝ በእውነት በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። ያው እንግዲህ ከዚህ በኋላ ዘመን ለነመት ተጠይቀን እጠይቃለሁ፣ እመጣለሁ። ያው ለኔም ላንተም ደህንነት ሲባል ፖሊስ ጣቢያ አመልክቻለሁ። ጉዳዩን ተከታትለ መጨረሻው ላይ ድረስበት። እሺ እሺ፣ እከታተላለሁ። በጣም ነው የማመሰግነው። በድጋሚ እግዚአብሔር ያክብርልኝ። እየመጣው ጠይቆታለሁ። እሺ። አይ ትንሽ ነው፣ ትንሽ ይሰማኛል። የተሻለ ነገር ስለሚያስፈልግ ወሽጊሻ ብታማከር ወይ ወደ ወጌሻ ብትሄድ ይሻላል። እሺ እሺ፣ ታየዋለሁ። እሺ፣ እግዚአብሔር ያክብርልኝ። እንግዲህ እየመጣው ጠይቆታለሁ። እሺ እሺ፣ እግዚአብሔር ያክብርልኝ። እመጣለሁ። እሺ እሺ፣ ሰላም። አሜን አሜን። ቆይ እንደዛ አይደለም ማለት ምንሽን እኮ ስሚ ልጄ። ምን ማለት ቆይ እኔ ምንሽ ቆይ አናግሪኝ እንጂ ስሚ። አሁን ወዴት ነው የምትሄጂው? እሺ ጋሽ እኔ ድሮ የወደድኩትን የፈለጉትን ነገር አይቻልም። ተይ እባክሽን። ቆይ እኛስ ማን አለን አሁን? አንቺ ቤትሽ አይደለም እንዴ? እስከ ዛሬ ሆኖ ኖረሽ የለም እንዴ? ተይ እባክሽ፣ ተይ ልጄ አትሂጂ እባክሽን። ጋሽ እንደሱ ዛሬ እንኳን ዝም ኧረ እባክሽ እየመጣሁ እጠይቃቸዋለሁ። ጋሽ ተማቱ ጋር የኔ ፍቅር ጋሽ እንዴ ለኔ ነው? አዎ ላንቺ ነው። ከግሮሰሪ ነው የገዛው? ምንድነው? ትንሽ ሳትይዝ አትቀርም። ሰሞኑንም እንደውም ይህ ጠጪ ይሻልሻል።
አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ እና በቢዝነስ አድሚኒስትሬሽን፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118124488 ወይም በ0955040404 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ